ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ቺሊን እናያታለን። ታዲያ ሰፈር ውስጥ በነበረችበት ጊዜ አዲስ ጎረቤት እንደመጣላት ነበር የተነገራት። ይሄንን ስትሰማ እየሮጠች ትሄዳለች። በዚህም ልጁ ቤት ቀስ ብላ ትገባለች። ልጁ መሀል ላይ ቆሞ ነበር። የለበሰው ጥቁር በጥቁር ነው። በእድሜ የሚበልጣትም ይመስላል። ነገር ግን ስታየው በጣም ስለፈራች ቶሎ ብላ እየሮጠች ሄደችው ወደ ቤቷ ነበር። ለጓደኞቿም ጎረቤት አዲስ እንደመጣላቸው ተናግራለች። ታዲያ ቤት በገባችበት ጊዜ ግን ቤተሰቦቿ የነገሯት አዲስ ጎረቤታቸውን ለራት እንደሚጋብዙ ነበር። ማታ ራት ሊበላ ልጁ በመጣበት ሰዓት ስትመለከተው ቀስ እያለች እያጮለቀች ብታየውም እሱ ግን በጣም ኮስታራ ነበር። በመቀጠልም ቤተሰቦቻቸው ይበልጥ እንዲቀራረቡ በማሰብ የሷን ክፍል እንድታሳየው ነበር የነገሯት። ለማሳየትም ወደ ራሷ ክፍል ተወስዷለች። ያኔ ሊያጫውታት ሊያወራት ፈቃደኛ አልነበረም። ቁጭ ብለው ማጥናት ይጀምራል። ካንዴም ሁለቴ ወሬ እየፈጠረች ጣፋጭ እየሰጠች ስሙን እንዲነግራት ብትጠይቀውም ዝም ነበር ያለው። ታዲያ እሱም ወደ ውጪ በወጣበት ጊዜ ተከትላ ወጣ ነበር። የተመለከተችው ትንሽዬ ጥንቸሏን ነው። በሷም መጫወት ጀመረች። እሷ ደግሞ ለጥንቸሏ ምግብ ለማምጣት በተነሳችበት ጊዜ ለጥንቸሏ መጠለያ ሰርታ ነበር። ያኔ ሸንበቆቹ እንዳለ ጥንቸሏ ላይ ሊወድቁ ሲሉ ቶሎ ብሎ ወደ ውስጥ የገባው ጃንግሺ ነበር። ጥንቸሏንም ስላዳነላት ደስ ይላታል። ታዲያ እንዳይፈራና ጥንቸሎች በጣም የሚያሳዝኑ እንስሳት እንደሆኑ እየነገረች እያበረታታችሁ ነበር። ጃንግሺ ለመጀመሪያ ጊዜ ይስቃል። ማታ ላይም ቤት ተኝታ በነበረበት ጊዜ ቤተሰቦቿ ስለ ጃንግሺ ቤተሰቦች እያወሩ ነበር። የሷና ስትናገር የነበረው ጃንግሺ ከሌሎች ልጆች ለየት ያለ እንደሆነ ነበር። አባትየውም ይሄንን ለመመለስ ያክል በጣም ጎበዝና ቀልጣፋ አይምሮ እንዳለው ይናገራል። እናትየው ግን ማውራት የፈለገችው ስለዛ አልነበረም። ታዲያ ቤተሰቦቹ ሁሌ እንደሚጣሉ በቤተሰቡ መሃል ሰላም እንደሌለ ትናገራለች። አባትየው መልሶ ዝም እንድትልና የጃንግሺ አባት ይሄንን ነገር ከሱ ለመደበቅ ወደዚህ ከተማ እንዳመጣው እየተናገረ ነበር። ይሄንን ከሰማች ሰዓት ጀምሮ ቺሊ በቤተሰቡ ሀዘን እሷን በማዘን ከዚህ በኋላ ልትንከባከበው ነበር ያሰበችው። በቀጣይ ቀን ወደ ትምህርት ቤት ትሄዳለች። ጓደኞቿ እንዳለ ሲጠይቋት የነበረው ልጁ ማን እንደሆነ ነበር። እንደ ትናንትና እራት እነሱ ቤት ለመብላት እንደመጣ ስሙስ ማን እንደሆነ ይጠይቋታል። ብዙ ስለሱ መናገር አልፈለገችም። ያንን ልጅ ባገኙበት ጊዜ ግን ለሱ ጥሩ እንዲሆኑ ስትመክራቸው ነበር። በመቀጠልም ሰፈሩን ለማስጎብኘት ከትምህርት ቤት በኋላ ተወስዷለች። እያንዳንዱን ቦታ እያሳየችው ነበር። ታዲያ ግን በዚህ መሃል ስታወራ የነበረው ሰዎች ከሞቱ በኋላ ሁሉን ነገር እንደሚረሱ፣ ታዲያ እሷ ምናልባት ከሞተች ቤተሰቦቿን እንደምትረሳና የሷን ቤተሰቦች መልሰው እንደሚረሷት ትናገራለች። ጃንግሺም ይሄን ሲሰማ ይቆጣል። ሰዎች ቢሞቱም ባይሞቱም ፍቅር ልብ ውስጥ ስለሚቀር ሁሌ ያንን ሰው እንደሚያስታውሱ ነበር ሲነግራት የነበረው። እሷ ግን በዚህ አታምንም ነበር። በዚህም ተናዶ ጥሏት ይሄዳል። እሷም ተከትለው ነበር። ቤት ከገባች በኋላም በጣም የምትወዳቸውን እቃዎች እንዳለ እያወጣች ለበጎ አድራጎት ድርጅት እንደምትሰጥ ትናገራለች። አባቷም ይሄን በሰማበት ጊዜ ደንግጦ ነበር። በመቀጠልም እናቷ ትመጣለች። ምን እንደተፈጠረ ግራ ገብቷቸዋል። ያኔ እየሮጠች የክፍል መምህሯ ነበር የመጣችው። ደብዳቤ እንዳገኘች፣ ደብዳቤው ላይ ደግሞ ቺሊ ልትሞት እንደሆነ እንደጻፈች ነበር ስትናገር የነበረው። ቺሊንም ሶስቱም እያጣደፉ ሲጠይቋት እያለቀሰች ስትናገር የነበረው ጥቁር እባብ እንዳጋጠማት። ታዲያ እባቡ ከሷ ቁመት እኩል መነሳት ከቻለ ብዙ ሰዎች እንደሚያወሩት ያንን እባብ ያየ ሰው እንደሚሞት፣ ታዲያ እባቡን በሷ ቁመት እኩል ስለሆነ እንደምትሞት ትናገራለች። ይሄንን ሲሰሙ ሁሉም ይስቁባታል። አፈታሪክ እንደሆነና እንደማትሞት ነበር የነገሯት። ጃንግሺ ደግሞ ከአባቱ ጋር ነበረ። በዚህም የልደት ቀኑን አሳስቶ እንደጻፈና በትክክል እንዲጽፍ ነበር ሲነግረው የነበረው። ጃንግሺም ይናደዳል። ምክንያቱም የጻፈው የልደት ቀን ልክ ነበረ። ታዲያ አባትየውም ልክ እንዳልሆነና ራሱ እንደተሳሳተ በተረዳበት ጊዜ ይቅርታ ይጠይቋል። በመቀጠልም እናቱ እሱን ፈልጋ እንደምትመጣ ነበር የተነገረው። ይሄ ነገር ፊቱ ላይ ደስታ አልፈጠረበትም። እናትየው ቤታቸው እንደመጣች ከአባትየው ጋር ትጨቃጨቅ ጀመረ። ጃንግሺም ደብሮት ቁጭ ብሏል። ያኔ ከጓደኞቿ ጋር ሆና በሱ ቤት መስኮት ለመዝለል የምትሞክረው ጃንግሺ ነበረች። ለሱ የሰጠችው መጽሔት ስላለ ልትቀበለው ፈልጋለች። ታዲያ ጓደኞቿ እየገፉ እያንጠራሯት ነበረ። ልክ መስኮቱን ልትከፍተው ስትል ግን ጃንግሺ ነበር የከፈተው። ሲተያዩ ትደነግጣለች። በመደንገጧም ወደ ኋላ ልትወድቅ ስትል እጇን ነበር የያዛት። ወደ ቤትም ትመለሳለች። እጇን ከያዘ ሰዓት ጀምሮ ስለሱ እያሰበች ነበር። በቀጣይ ቀንም ትምህርት ቤት ከጓደኞቿ ጋር ሆና እሱ የሚቀመጥበት ቦታ ትሄዳለች። መምህራቸው አሳይመንት እንደሰጣቻቸው፣ ይህም የእነሱ ቤተሰቦች ስማቸውን ለምን እንዳወጡላቸው የስማቸውን ትርጉም እንዲፈልጉ ተጠይቀው ነበር። በዚህም የተነሳ ቺሊ ማለት ወደ አማርኛ ሲተረጎም የሚያቃጥል ቃሪያ እንደማለት ነበር። ታዲያ ቤተሰቦቿ የሚያቃጥል ነገር ስለወደዱ ቺሊ ብለው ስም እንደሰጧት ትናገራለች። በመቀጠልም ጃንግሺ ለምን ቤተሰቦቹ ጃንግሺ ብለው እንደጠሩት እየተጠየቀ ነበር። እሱም ኮስተር በማለት ስም ብቻ እንደሆነ ተናግሮ
ተነስቶ ይሄዳል። በሚሄድበት ጊዜ ያስተዋለችው ጉንጩን እየጠረገ ነበር። እንዳለቀሰም ተረድታለች። ታዲያ አመሻሽ ላይ የሷ ቤተሰቦችና የሱ ቤተሰቦች አንድ ላይ ምግብ በሚመገቡበት ጊዜ አባትየውን የጠየቀችው ጃንግሺ ምን ማለት እንደሆነ ነበር። አባትየውም ሲናገር የነበረው ልጃቸውን ሲወልዱ አቅደው እንዳልሆነ ስሙንም ሲያወጡለት አቅደው እንዳልሆነና የስሙን ትርጉም እንደማያውቁ ዝም ብለው ከግጥም ላይ አንስተው እንደሰጡት ነበር የተናገረው። አባትየው ይህንን ቃል ቀለል አድርጎ ቢናገርም የሰማው ጃንግሺ ግን በጣም ደብሮት ነበር። ቺሊም ወደ ጆሮ ጠጋ ካለች በኋላ አሳይመንቱን መስራት እንደሚከብደው ነበር የነገረችው። እንደተለመደው አመሻሽ ላይ ስትተኛ የሷ ቤተሰቦች ስለ ጃንግሺ ቤተሰቦች እያወሩ ነበር። ታዲያ የጃንግሺ ቤተሰቦች ከዚህ ቀደም ወንድ ልጅ ወልደው ነበር። ልክ እንደ ጃንግሺ በጣም ጎበዝና ቀልጣፋ ልጅ ነበር። ታዲያ ግን ልጁን በሞት አጥተውታል። ካጡት ጊዜ ጀምሮ ጃንግሺን ልክ እንደዛ ልጅ መተኪያ ለማድረግ እየሞከሩ እንዲሁም ጃንግሺን ራሱ ስም ሲያወጡለት በአንዴ እንዳወጡለት እንጂ እንዳላሰቡበት ሲናገሩ ትሰማለች። ትልቅ የጥፋተኝነት ስሜት ይሰማታል። ለሱም ስላዘነች ያደረገችው የአባቷን መጽሐፍ ማውጣት ነበር። ስሙንም እንደምንም ብላ ትፈልጋለች። ካገኘችው በኋላ በጣም ደስ ይላታል። እሷም በቀጣይ ቀን ይዛው የሄደችው የሮጠች ወደ ተራራ ነበር። ተራራው ላይ ዝናብ እየዘነበ ነው። በዚህ ዝናባማ ቀን እሱን ወደዚህ በማምጣቱ የጥፋተኝነት ስሜት እንደተሰማት፣ ነገር ግን የስሙ ትርጉም ተራራ ጫፍ ላይ ያለ ብርሃን እንደሆነ፣ ታዲያ ልክ እንደዛ እንደ ተራራው እሱ ጠንካራ መሆን እንዳለበት ነበር የነገረችው። ለመጀመሪያ ጊዜ የስሙ ትርጉም ጥሩ እንደሆነ ነበር የተረዳው። በዚህም ደስ ይለዋል። ህይወቱ ላይ የመጣች መልአክ እንደሆነች ነበር የተረዳው። በቀጣይ ቀንም እሱ ቤት ትመጣለች። ከጓደኞቿ ጋር ሆና ጥቁር አበባ ይዛ ከጓደኞቿ ጋር ጥቁር በጥቁር ለብሳ ጥቁር ስጦታ ይዛለት ነበር የመጣችው። ለምን እንደዚህ እንዳደረገች ግራ ገብቶታል። ተቀላቅሏቸው አብሮ ጊዜ ካሳለፈ በኋላ እሱም የጠየቃት ለምን ጥቁር ቀለም እንደመረጠች ነበረ። ሁሌ ጥቁር ልብስ እንደሚለብስ ያንን በማሰብም ምናልባት የሚወደው ከለር ጥቁር ይሆናል ብለው ገምተው እንደሆነ ትነግሯለች። እሱ ግን የነገራት የሚወደው ከለር ቀይ እንደሆነ፣ ታዲያ ይህን ጥቁር ልብስ የሚገዙለት ቤተሰቦቹ እንደሆኑና ታላቅ ወንድሙ የሞተው ሁሌ የሚለብሰው ስለሆነ እሱ እንዲለብስ እያስገደዱት እንደሆነ ይናገራል። ለዚህም እሷ ከዚህ በኋላ የልደት ክብረ በዓል በምታከብርበት ሰዓት ምኞት የምትመኘው ቤተሰቦቹ ልክ እሱን ወንድሙን እንደወደዱት እሱንም እንዲወዱት እንደምትጸልይ ትነግሯለች። ታዲያ በቀጣይ ቀን ቤት በነበረችበት ጊዜ የሰማችው ዜና ጃንግሺ ወደ ሌላ ከተማ ሊሄድ እንደሆነ ነበረ። ስቅስቅ ብላ ታለቅሳለች። ታዲያ እሱን መሰናበት ፈልጋለች። ነገር ግን መኪና ውስጥ ገብቶ ጉዞ ጀምሮ ነበረ። እየሮጠችም ከጓደኞቿ ጋር ሆና ወደ ተራራው ራስ በመውጣትም ስሙን እየጠራች ነበረ። እሱም መኪና ውስጥ ሆኖ ቃል የገባላት ነገር ለክረምት ለእረፍት ወደዚህ ከተማ እንደሚመጣ ነው። በዚህም ደስ ይላታል። ጊዜያቶች ያልፋሉ። እስክታድግ ድረስ ለሱ ደብዳቤ እየጻፈችለት ነበረ። ለመጀመሪያ ጊዜ ስሙን የነገረችው ተራራ ላይ ወጥታ ትጠብቀው ነበር። ታዲያ ግን አንዴም እንኳን መልሶላት አያውቅም። እዚህ የብቸኝነት ስሜት እየተሰማት ነው። አብሯት ያደጉ ሌሎች ጓደኞቿ ራሱ ወደ ከተማ ሄደው መኖር ጀምረው ነበረ። በየቀኑ ለሱ ደብዳቤ ትጽፍለታለች። ወደ ትምህርት ቤቱም ትልክለት ነበረ። ታዲያ በጣም ተጨናንቃለች። አንድ ቀን እንኳን የሁሉ አመት መልሶላት አያውቅም ነበረ። የሷ ጓደኞች የሱ ሃይስኩል ትምህርት ቤት ስለሚማሩ ሁሌ ከነሱ ደህንነቱን ትጠይቅ ነበረ። ታዲያ በተደጋጋሚ መልእክት ስትልክም እሱ እየመለሰላት ስላልሆነ የሷ ጓደኞች የነገሯት እውነቱን መናገር እንዳለባቸው በማሰብ እሱ እንደማይፈልጋት ነበረ። ይህንን ስትሰማ ትናደዳለች። ቀጥታ ወደ ሃይስኩል ትምህርት ቤት ነበረ ሄደችው። በሄደችበትም ጊዜ እሱን እየፈለገች፣ ታዲያ ተማሪዎችም አንዱን ደብዳቤ ስላነበቡባት ያሰቡት ነገር ጃንግሺን የምታስቸግረው የምትከታተለው ልጅ እሷ እንደሆነች በማሰብም ይቀልዱባት ጀመረ። ግራ ገብቷታል። ተማሪዎች እንዳለ ከበው የጃንግሺ ተከታታይ ሴት እንደሆነችና እንደምታስቸግረው ያወሩ ጀመረ። ያኔ ወደ እሷ የመጣው ቆንጅዬ ልጅ ነበረ። እሱም ጃንግሺ ነው። ልክ እንዳየችው ሰላም ለማለት ፈልጋ ነበረ። ኮስተር ብሎ ግን እንደማያውቃት ይናገራል። ያኔ ልቧ ይሰበራል። ራሷን ለማረጋጋትም እየሮጠች ሄደችው ወደ ባህር ዳርቻው አካባቢ ነበረ። ታዲያ እዛ ልትዘል እንደሆነ በማሰብም አንዲት አዛውንት በጣም ተጨንቃ ወደ ቤቷ ነበር የወሰደቻት። ምግብም ትመግባታለች። ታዲያ ጓደኞቹ ገለል ካሉ በኋላ እሷን ለማግኘት እየሮጠ የመጣው ጃንግሺ ነበረ። ፊቱ ላይ ትልቅ የጥፋተኝነት ስሜት ይሰማል። ፊቱ ላይ ትልቅ የጥፋተኝነት ስሜት ይታያል። ታዲያ እሷን ለማግኘት በጣም እንደፈለገ የሚያስታውቅ ነበረ። ከሩቅ ሆኖ ሲመለከታትም ደህና እንደሆነች ሲረዳ ደስ ብሎታል። ባህር ዳርቻው ጋር ቁጭ ብላ እያሰበች ነበረ። ወዲያው የሱ የትምህርት ቤት ጓደኛው ነበር የመጣችው። ስትነግረው የነበረው እናቱ እንደመጣች ነበረ። ልክ እናቱ እንደመጣች ይህንን ወሬ እንደሰማ ፊቱ ላይ መኮሳተር ይታያል። ቺሊም ወደ ቤት እየሄደች ነበረ። ደክማት ቁጭ ባለችበት ጊዜ አንዱ ጓደኛዋ ይመጣል። እሱም ሲነግራት የነበረው ከጃንግሺ ጋር መቀራረብ ከፈለገች ወደ ትምህርት ቤታቸው እንድትመጣና ከተማ እንድትኖር ነበረ። በመቀጠልም ጃንግሺን እንደ ጓደኛ ማየት
በመቀጠልም ግን ማወቅ ያለባት ጃንግሺን እንደ ጓደኛ ማየት ማቆም እንዳለባት እነሱን ራሱ አንድ ትምህርት ቤት ተምረው አንድም ቀን እንኳን ሰላም ሌላቸው መጥቶ እንደማያውቅ በእነሱ እንደሚያፍርና እንደማይፈልጋቸው እየነገራት ነው። እየተራመደች በነበረበትም ጊዜ ጃንግሺን ያየችው ከእናቱ ጋር ነበረ። ከዛ ባሻገርም ከትምህርት ቤት ጓደኛው ጋር የሷን ጓደኛ ሲነግራት የነበረው የምታያት ሴት በትምህርት ቤታቸው ውስጥ በጣም ጎበዝ ተማሪ እንደሆነችና ቆንጆ እንደሆነች ታዲያ እሷና ጃንግሺን እንደሚቀራረቡ ነበረ። ጓደኛዋ ቤተሰቦች ቤትን በነበረችበት ጊዜ እናትና አባት ወደ ገጠር ሊወስዷት መጥተው ነበረ። ነገር ግን እዚህ ማደር እንደምትፈልግ ትናገራለች። የጓደኛዋ ቤተሰቦችም እንድታድር ፈቅደውላት ነበረ። ያን ቀን ምሽትም ወደ ባህር ዳርቻው ከቀሩት ሌሎች ጓደኞቿ ጋር ሄዳ ነበረ። ወዲያው ግን በጣም ታዝናለች። ቁጭ ብላም ማልቀስ ጀመረች። ነገር ግን እሷን ለማግኘት የጓጓው ጃንግሺን መጥቶ ነበረ። ልክ እንዳያትም ስሟን ይጠራል። በዚህ ጊዜ ግን ትናደዳለች። እየሮጠች ጥላው ነበር የሄደችው። እሱም እየሮጠ ይከተላታል። የምትሄድበት ሌላ ቦታ ስታጣም ለምን እየጠራት እንደሆነ ነበር የጠየቀችው። እሱ ጓደኝነታቸውን ድጋሚ ማደስ እንደሚፈልግ ነበር የነገራት። ትጮ ጀመረ። በተደጋጋሚ ደብዳቤ እንደላከችለት አንዴም እንኳን ደብዳቤ እንዳልመለሰ እነዛ አመታት ለሷ ከባድ እንደሆኑ ከዛ ባሻገርም ትምህርት ቤት በመጣችበት ጊዜ በተማሪዎች ፊት ሲሾፍባት እሱ ዝም ብሎ እንደማያውቃት እንደተናገረ ታዲያ ያ ቃሉን በማክበር እሷም እንደማታውቀው ተናግራ ጥላው ነበር ሄዳቸው። ታዲያ ወደ ቤትም ደርሳ ተኝታ በነበረበት ጊዜ ስታስታውስ የነበረው ስለሱ ስለሆነ እንቅልፍ መተኛት ይከብዳታል። በዚህም ወደ እሱ ቤት በመሄድ መስኮቱ ጋር ድንጋይ ነበር የወረወረችው። ወደ ታች እንዲወርድም ትጠይቀዋለች። በወረደበት ጊዜ ስትጠይቀው የነበረው እስከዛሬ እንደዛ ጓደኝነታቸውን ፈልጋ ደብዳቤ ስትልክለት ለምን እንዳልመለሰ ሲቀጥል ደግሞ እስከዛሬ ለሱ ደብዳቤ ስትጽፍ የነበረው በእህትነትና በጓደኝነት እንደሆነ ለምን እዛ ያሉ የተሰበሰቡ ተማሪዎች በፍቅር መልኩ እንደወደደችው ሲያስመስሉ እንደነበረው ደብዳቤው ላይ ልጅህ ብላድ በተደጋጋሚ ስትጽፍ እንደነበረ ልጅህ ያለችው ደግሞ ከልጅነታቸው ጀምሮ ያሳደጉት ጥንቸል ስለሞተ እሱን እንዲያውቅ ለማድረግ ፈልጋ እንደሆነ ታዲያ ለምን እስከዛሬ እንደዚህ መልስ እንዳልመለሰና እንደከዳት እያለቀሰች ትጠይቃለች። እሱም ለመመለስ አልፈለገም። በተደጋጋሚ እየሰደበችው ነበረ። ታዲያ ከዚህ በኋላ ጓደኝነታቸው መቼም እንደማይታደስ ሁለቱም ደግሞ እንደማያወሩ ታዲያ ትምህርት ቤት የሷ ጓደኞች የነሱ ትምህርት ቤት እንድትቀላቀል እንደጠየቋት እዛ ትምህርት ቤት ብትገባ እሱን ፈልጋ እንዳልሆነና ወደዚህ ከተማ ተዘዋውራ እዛ ትምህርት ቤት መግባቷ እንደማይቀር ነበር የነገረችው። ነገር ግን ያኔ እንደሚያውቃት እንደማይሆንና እንደማይተዋወቁ ነበር የነገረችው። ይሄንን ቃል ከሰማ በኋላ ጓደኛዬ ሁኚ ብሎ ድጋሚ ጠይቀኛል ብላ ብታስብም እሱ ግን እሺ ብቻ ነበር ያላት። ይሄ እሺታ ውስጧን ያቃጥለው ጀመረ። በዚህም እንደማይፈልጋት ነበር የተረዳችው። እሱም ቤት ገብቶ በተኛበት ጊዜ እየቃዠ ነበረ። ሁሌ የሚያየው ህልም ውሃ ውስጥ ሰምጦ የትም መንቀሳቀስ ያቅተው ነበረ። ታዲያ ቤተሰቦቿንም ጠይቃ ልብሶቻቸውን እንዳለ ይዘው ወደ ከተማ ነበር የተዘዋወሩት። እሷም እዛ ትምህርት ቤት ትቀላቀላለች። ጃንግሺን ከአባቱ ጋር በነበረበት ጊዜ የድሮ ከተማቸው የአባትየው ጓደኛ የሆነ ከሚስቱ ጋር እንዲሁም ከልጁ ጋር ሆኖ ወደዚህ ከተማ እንደመጣ ልጅቷም ቺሊ እንደምትባልና እነሱ ትምህርት ቤት እንደምትቀላቀል እንደሚያስታውሳት ይጠየቃል። ጃንግሺን ምንም መልስ አልሰጠም። ታዲያ እነሱን ለመቀበልም ግብዣ ተጠርተው ስለነበረ አንድ ላይ ይሄዳሉ። ሆቴል ውስጥ ሆነው ምግብ እየተመገቡ እያለ ቺሊና ጃንግሺን አጠገብ ላጠገብ ነበር የተቀመጡት። አላቅሽም ያላት ልጅ ቁጭ ብሎ አጠገቧ አንዴ ምግብ እየቆረሰ ሲሰጣት አንዴ የምትጠጣውን መጠጥ እየቀዳላት ነበር። በዚህ ነገርም ተናዳ ትወጣለች። እሱም ይከተላታል። ምን እያደረገ እንደሆነ ጠይቋለች። ልትርቀው እንደምትፈልግም ተናግራ ነበረ። እጣፋንታ አልፈቀደችላቸውም። በቀጣይ ጊዜ አንድ ክፍል ነበር የደረሳቸው። ታዲያ መምህሯም ሁለቱም ተነስተው በእንግሊዘኛ ንግግር እንዲያደርጉ ነበር የጠየቀቻቸው። ታዲያ እሷም የጠየቀችው ነገር በህይወቱ ደስታ የፈጠረበት ቀን መቼ እንደሆነ ነበረ። እሱም በእንግሊዘኛ ሲመልስላት የነበረው ጃንግሺን ለመጀመሪያ ጊዜ የስሙን ትርጉም ተራራ ላይ አውጥታ የነገረችው ጓደኛውን ባሰበ ቁጥር ደስተኛ እንደሚሆን ይናገራል። ይህንን ነገር ከሱ አፍ ሰማዋለሁ ብላ አልጠበቀችም። በጣም ትደነግጣለች። ውስጧንም ደስ ብሏት ነበረ። ነገር ግን ያወራው ነገር እንዳልገባት በመናገር በማፈር ዝም ብላ ነበር የተቀመጠችው። የረፍት ሰዓት ላይም አጠገቧ ከመጣ በኋላ የካፍቴሪያ ካርዷን እንድትሰጠው እሱ መግዛት የፈለገው ቃ እንዳለ ይነግራታል። እሷ ግን እንደማትሰጠው ስለማታውቀው እንደማታወራው ትናገራለች። እሱም አንድ ክፍል እንደሆኑና ቅድም ደግሞ በእንግሊዘኛ እንዳወሩ መምህራቸው አዛ ይነግራታል። እሷ ደግሞ ኮስተር በማለት ከማታውቀው ሰው ጋር ጓደኝነት መመስረት ስለማትፈልግ ካርዷን እንደማትሰጠው ተናግራ ተኮሳትራ ጥላው ትሄዳለች። ክፍል ውስጥም በነበረችበት ጊዜ አንድ ልጅ ውጭ እየፈለጋት እንደሆነ ነበር የተነገራት። እሱ ይሆናል ብላ በማሰብም ትወጣለች። ነገር ግን እሱ አልነበረም። ከዚህ ቀደም ወደ ትምህርት ቤቱ ስትመጣ ተማሪዎች ፊት ያዋረዳት ልጅ ነበረ። እሱም ይቅርታ ይጠይቃታል። ጃንግሺን የምትከታተለው
ጃንግሺን የምትከታተለው ልጅ ናት ብሎ በማሰቡ ይቅርታ ይጠይቃታል። ከዛ ባሻገርም ልጅቷ እሱን በጣም እንደምትከታተለው እንደምታስቸግረውና እንደምታስጨንቀው ከዛ ባሻገርም ልጅ እንዳላቸው እንደምታስብና የአይምሮ በሽተኛ እንደሆነች ስለራሷ እያወራላት ነበር። ይህንን ስትሰማ ትናደዳለች። ልትመታው ተዘጋጅታ ነበር። ያኔ ግን የሷ ጓደኛ መጥቶ እሱን ነበር የመታው። በመቀጠልም ሁለት ወንዶች ሊደባደቡ ሲሉ ለጓደኛው በማገዝ ጠልፋው ነበር። ልጁም በዚህ ነገር በጣም ይናደዳል። ቀጥታ ርዕሰ መምህር ጋር ሄዶ ሁሉን ነገር ሊያሳብቅ ነበር። ያኔ የመጣው ጃንግሺ ነው። ልጁንም ከወሰደው በኋላ ቺሊ ምን አድርጋው እንደሆነ ይጠይቋል። ቺሊም መታው እንደሆነ ልጁ ይናገራል። ወንድ በመምታቷ ጃንግሺ ደስ ብሎት ነበር። ነገር ግን እንድትከሰስ ስላልፈለገ እሱ ከከሰሰ ቺሊም መልሳ መክሰሷ ስለማይቀር እሷ ደግሞ ሴት ስለሆነች መምህራን እሱን ስለሚቀጡት እንዲያርፍ ነበር የነገረው። ልጁን ፈርቶ እሺ ይላል። ታዲያ በቀጣይ ክፍለ ጊዜ ክፍል ውስጥ በነበረችበት ሰዓት ትምህርት ስላለቀ ሁሉም ጓደኞቿ መጥተው የውሃ እቃቸውን ይሰጧታል። እንደ ሁሌው ውሃ እንድትቀዳላቸው ነበር የጠየቋት። ይህንን የተመለከተው ጃንግሺ እሱም አምጥቶ እንድትቀዳለትና ግንኙነታቸው እንዲታደስ በማሰብ ይሰጣታል። እሷ ግን እምቢ ትላለች። ባሪያው እንዳልሆነች ትናገራለች። እሱም ቀለል አድርጎ ውሃ እንድትሞላለት እንጂ ሌላ እንዳልፈለገ ነበር የተናገረው። ታዲያ ቀኑን ሙሉ ትቀዳልኛለች ውሃ ትቀዳልኝም ብሎ እያሰበ ነበር። ወደ ክፍል ሲመለስ መጠጫ እቃዎቹ እንደሌለ ባየበት ጊዜ በእርግጠኝነት እሷ እንደሞላችለት ነበር ያሰበው። ነገር ግን የሞላው የሷ ሌላኛው ጓደኛዋ ነበር። ከሞላ በኋላ የሰጠው ለጃንግሺ ነው። ከዚህ በኋላ ቺሊ ውሃ እንደማትሞላና ይሄንን ውሃ መሙላት ትዕዛዝ የተሰጠው ለሱ እንደሆነ ይናገራል። ታዲያ ጓደኛዋም ሄዶ አጠገቧ ይቀመጣል። ጃንግሺን የማናገር ፍላጎት ስለሌላት ለሷ ብሎ ውሃ እንደሞላ ነበር የተናገረው። ይሄንን ስትሰማ ደስ አላላትም። ምክንያቱም ከጃንግሺ ጋር መጨቃጨቁን ተወዳው ነበር። ግንኙነታቸውን እንዲያድሱም ትፈልጋለች። የስፖርት ክፍለ ጊዜ ላይ ከሌላኛው ጓደኛዋ ጋር እሱ እየሮጠ ነበር። ታዲያ ቺሊና ይሄ ጓደኛዋ በጣም እየተቀራረቡ እንደሆነ ተማሪዎች ሁለቱን አንድ ላይ ሲመለከቷቸው ሌላ ነገር እያሰቡ ስለሆነ ስለ ቺሊ እንደተጨነቀ ጃንግሺ ይናገራል። ታዲያ የቺሊ ጓደኛም ይናደድ ጀመረ። እዚህ ትምህርት ቤት ከገቡ ጊዜ ጀምሮ ስለሷ አንድ ቀን እንኳን አስቦ እንደማያውቅ፣ በዚህም አሁን ከማን ወንድ ጋር መሆን ይኖርባት አይኖርባት ስለሷ መጨነቅ እንደሌለበት በመኮሳተር ነበር የቺሊ ጓደኛ ለጃንግሺ የነገረው። የስፖርት ሩጫ ላይ ግን በጣም ሙቀት ስለነበረ እሷ ትኩሳት ይዛትና መሬት ላይ ትወድቃለች። ወደ ሆስፒታልም ትወሰዳለች። ጓደኞቿም እየተንከባከቧት ነበር። ነገር ግን በህመሙ የተነሳ በአይምሯ እየፈጠረች የልጅነት ጓደኛዋን ጃንግሺን እየተመለከተች ነበር። በዚህ ሰዓትም ስትናገር የነበረው ከልጅነቷ ጀምሮ ሲያማት እሱ ሲንከባከቧት እንደነበረ፣ በዚህ የተነሳ ህመምን እንደወደደችው ነበር። ታዲያ ስትነቃ ግን ቁጭ ብሎ ሲያራግብላት የነበረው ጃንግሺ ነበር። እሷም ህልም መስሏታል። እሱ ግን እውነት እንደሆነ ይናገራል። ወደ ራሷ ስትመለስም ካጠገቧ እንዲርቅና እንዳይቀርባት በጩኸት ትናገራለች። እሱም በማዘን እሺ ብሎ ከክፍሉ ይወጣል። ውጪ በወጣችበትም ጊዜ የመጣችው የጃንግሺ ጓደኛ ዩዩ ነበረች። በዚህም ምን እያደረገች እንደሆነ ጠይቃታለች። ቺሊ ከሷ ጋር ማውራት ፈልጋ ነበር። ዩዩ ግን የሷ ማንነት እንዳወቀችባት ሁሌ ደብዳቤ የምትጽፍለት ልጅ እሷ እንደሆነች እንዳወቀች፣ ነገር ግን እንደሷ አይነት ጓደኛ እንደማያስፈልገው፣ ጃንግሺ የሚያስፈልገው እዚህ ከተማ ውስጥ ያደጉ ልክ እንደሱ ጎበዝ ተማሪዎች የሆኑ እንደራሷ አይነት ሰው እንደሆነ ዩዩ እየተናገረች ነበር። ከዛ ባሻገርም ሃይ ስኩል በሚሆኑበት ጊዜ ፍቅር መጫወት እንደሌለባቸው፣ እንደዚህ አይነት ነገር ማውራት የሚችሉት ግድ ዩኒቨርሲቲ ሲገቡ ብቻ እንደሆነ። ታዲያ ጃንግሺን ደግሞ እሷን በጣም እንደምትወደውና እንደምታከብረው ዩዩ ትናገራለች። በዚህ ንግግሯ በጣም ተናዳ ነበረ። ማታ ላይም ሳይክል ከልብ ጓደኛዋ ጋር እየተጫወቱ ነበረ። ከጀርባ ሆና ባላንስ እንድታደርግ እየደገፈቻት ነው። ነገር ግን ጓደኛዋ ቤተሰቦቿ ስለደወሉላት እነሱ ጋር ትሄዳለች። ታዲያ ቺሊም እንደምንም ብላ ሳይክሉን ለመንዳት እየሞከረች ነበረ። ልትወድቅ ስትል ግን ከጀርባ መጥቶ የያዛት ጃንግሺ ነበረ። እሱ መሆኑ ስታግን እንዲያቆምና እንዲተወው ራሷ እንደምትነዳ ትናገራለች። በትግሉ መሃል መሬት ላይ ነበር የወደቀችው። በዚህም እጇን ትመታለች። እጇ እየደማ ሊረዳት ፈልጎ ነበረ። እንዲረዳት እንኳን አልፈለገችም። ትጮ ጀመረ። በዚህም ስትናገር የነበረው ለምን እሱንም የጠየቀችው ምን ሊያደርግ እዚህ ድረስ እንደመጣ፣ ከዚህ ቀደም ካጠገቤ ራቅ እንዳለችው እንዳስጠነቀቀችው አሁን ምን እያደረገ እንደሆነ ጠይቋለች። እሱ ግን ጓደኝነታቸውን ማደስ ፈልጎ ነበረ። ታዲያ አልፈለገችም። ወደ እሷ ህይወት ከተመለሰ ችግር እንደሚያጋጥማትና ድጋሚ እንደምታዘን በመናገር ጥላው ነበር የሄደችው። ቤትም ከገባ በኋላ እሷ የጻፈችለትን እያነበበ ነበረ፣ እስከዛሬ የላከችለትን ደብዳቤ። ታዲያ እሱም ሊመልስላት የፈለገውንና የጻፈውን ደብዳቤ የድሮን
በሚያስታውስበት ጊዜ ከድሮ ጀምሮ እናትየው ሁለቱ እንዳይገናኙ ጣልቃ የገባችው እሷ ነበረች። ሁሌ ለሷ ደብዳቤ ለመጻፍ በሚሞክርበት ጊዜ እየመጣች ትቀዳደድበት ጀመረ። ታዲያ ታዲያ ጓደኝነት ከማንም ጋር መመስረት እንደማይችል ትነግረዋለች። በህይወቱ ያለችውን በጣም ቦታ የሚሰጣትን ልጅ እንደ ጓደኝነት ማጣቱ ጃንግሺ በጣም እያስደበረው ነበረ። ታዲያ አንድ ቀን ላይም እሷ እየተራመደች እያለ ትንሽዬ ነጭ ድመት ታያለች። ቤት ለድመቷ ተሰርቶላት ነበረ። ያንን ቤት በማድነቅም ማን እንደሰራላት ድመቷን እየጠየቀች እያጫወተቻት እያለ የመጣው ጃንግሺ ነበረ። ድመቱ የሱ እንደሆነች ቤቱንም የሰራው እሱ እንደሆነ ይናገራል። እሱ መሆኑን ስታክ ጥላ ልትሄድ ነበረ። ሁለቱ ያኔ ያሳደጓትን ጥንቸል እንደምትወክልለትና በሷ ፋንታ ድመቷን እያሳደገ እንደሆነ ይናገራል። ልትሰማ አልፈለገችም። በመቀጠልም ለውድድር ወደ ሆነ ቦታ ሊሄድ ስለሆነ ለትንሽ ጊዜ ድመቷን እንድትንከባከብለት ጠይቋት ነበረ። እንደማትፈልግ ተናግራ ጥላው ትሄዳለች። ባሰበችበት ቁጥር ግን ያቺ ድመት ምንም አላደረገችም የሚል ስሜት ውስጧ ስላደረ በቀጣይ ቀን እየመጣች ድመቷን እየተንከባከበቻት ነበረ። አንድ ቀን ላይም ዝናብ ይዘንባል። ወዲያ ያስታወሰችው ስለ ድመቷ ነበረ። እየሮጠችን በቦታው በመሄድ ድመቷን ስትጠራት ልታገኛት አልቻለችም። ተጨንቃ ነበረ። ከሩቅም ድምጿን ትሰማለች። ስትጠጋም እዛ ያለ ጉድጓድ ውስጥ ድመቷ ገብታ ነበረ። እሷን ለማዳንም ዘላ ከመግባት ወደ ኋላ አላለችም። በዛ ሰዓት ግን እሷን ረድቶ የሚያወጣት ሰው ታጣለች። ድምጽ እያሰማች እርዱኝ እያለች እያለ ሊያግዛት የመጣው ጃንግሺ ነበረ። ታዲያ እሱም እጁን ሊሰነዝርላት ፈልጎ ነበረ። ነገር ግን ጓደኝነታቸውን እሺ ካለች ብቻ ከዚህ እንደሚያወጣት ይናገራል። እሷ እምቢ ብላ ነበረ። ወይ ፍንክች በሚልበት ጊዜ ግን በዚህ ሐሳብ ተስማማና ስለሱ በጣም ጥሩ ነገሮችን ትናገራለች። ያኔ እሷን ከማውጣት ይልቅ ዘሎ ነበር የገባው። ገፍቶም ወደ ላይ ያወጣታል። በዚህም ሊያድናት ችሎ ነበረ። ታዲያ ግን እሱን በማዳኛ ሰዓቷ እንደዚህ ሰዎቹን ላይ የሚያከብሩት በጣም ጎበዝ ልጅ ከሆነ ከዚህ ለመውጣት መፍትሄ ማግኘቱ ስለማይቀር ራሱን እንዲያድን በመናገር ጥላው ነበር የሄደችው። ከሄደች በኋላ ግን ዞር እያለች እየተመለከተች ነበረ። ታዲያ በጥሩ ሁኔታ እንደወጣ ስትረዳ ጥላው ትሄዳለች። በቀጣይ ቀንም ቤተሰቦች ወደ ትምህርት ቤት ያደርሱት ነበረ። ነገር ግን ቺሊ በባስ ነው የምትሄደው። እሷን ለመከተል በማሰብም ከጓደኛው ዩዩ ሳይክል ነበር የተበደራት። እሱን ከተበደረ በኋላ እየነዳ ባሱን እየተከተለ ነው። በዚህም በመስኮታቸው ጮልቃ የተመለከተችው ቺሊ ነበረች። ስላዘነችለትም ምን እየሰራ እንደሆነ ለመጠየቅም ከባሱ ትወርዳለች። ወደ እሱም ተጠግታ ምን እያደረገ እንደሆነ ትጠይቋለች። እሱም እሷን መከተልና ከእሷ ጋር አንድ ላይ ሆኖ ትምህርት ቤት መግባት እንደሚፈልግ ይናገራል። በዚህ አጋጣሚ ከመሬት ስለወደቀ ልታነሳው ፈልጋ ነበረ። በዚህም እሱ ሳይክሉ ላይ ከወጣ በኋላ ሲነግራት የነበረው ሊሸኛት እንደሚፈልግ ነበረ። መሸኘቱን አልፈለገችም። ቀጣይ ባስ እንደምትጠብቅና ራሷ እንደምትሄድ ትናገራለች። አሁንም ከሳይክሉ ላይ መሬት እንደወደቀ ስትመለከት ፈገግ ትልና ሁለቱም የገቡት ባስ ውስጥ ነበረ። ታዲያ ባስ ውስጥ አንድ ላይ ነበሩ። በዚህ ጊዜ ግን እሷ የድሮን ከመጠየቅ ወደ ኋላ አላለችም። በጣም ብዙ ደብዳቤ እንደጻፈችለት ለምን አንዴ እንኳን እንዳልመለሰ ጠይቋለች። እውነቱን መናገሪያ ሰዓት አሁን ነበረ። በዚህም ሲናገር የነበረው እናቱ እንዳልፈቀደችለት፣ በዚህም እናቱ እንድትፈቅድለት የቻለው እንዳለ ሲያደርግ እንደነበረ፣ ከሄደ በኋላ ክረምት ቃል ስለገባላት እሷን ለማግኘት ለመመለስ ከቤተሰቦቹ ቤት በመስኮት ዘሎ አምልጦ እግሩን ወለም ብሎት ባስ ውስጥ እንደገባ፣ ልክ ከተማው ላይ ሲደርስ ግን ቤተሰቦቹ በመኪና እየተከታተሉት እንደነበረ፣ ከነሱ ሮጦ ማምለጥ እንዳቃተውና እግሩን ወለም ስላለው በቀላሉ እንደያዙት፣ ታዲያ እሷን ለማግኘት ወደ ከተማው ቤተሰቦቹን ትቶ እንደመጣ በተረዱበት ጊዜ ቺሊ አደጋ እንደሆነች በማሰብ ከዚህ በኋላ እሷን እንዳያገኛት፣ ካገኛት ግን ይዘውት ወደ ሌላ ሀገር እንደሚሄዱና ድጋሚ ሁሏን እሷ መቼም እንደማያገኛት እንደነገሩት፣ በዚህ ፈርቶ እነሱን ተስማምቶ እንደተቀመጠ ይነግራታል። ታዲያ የጀርባ ታሪኩን በሰማችበት ጊዜ ጥፋተኝነት ስሜት ይሰማታል። እስከዛሬ ለሱ መጥፎ መሆኗ ስህተት እንደሆነ በመረዳት እያለቀሰች ይቅርታ ጠይቃው ነበረ። በዛ ሁኔታ ውስጥ ሆኖ እሷን ለማግኘት በጣም ከባድ እንደሆነ ያጎቱ ልጅ ሁሌ የሚመክረው አንድ ምክር እንዳለ፣ ይህም የሰው ልጅ ቃል መግባት ያለበት ማድረግ የሚችለውን ብቻ እንደሆነ፣ በዚህም ለሷ የውሸት ተስፋ መስጠት ስላልፈለገ ያንን ሁሉ አመት ዝም እንዳለም ይነግራታል። ያኔ ደግሞ ትምህርት ቤት የመጣች ጊዜ ተማሪዎች እንዳለ ደብዳቤውን የጻፈችው ልጅ እሷ እንደሆነች ሲጠይቁት እሷ ነች ቢል ኖሮ ተማሪዎች እንዳለ እንደሚያሾፉባት፣ ከዛ ነገር እሷን ለማዳን ብሎ እንደዋሸ ነበር ይነገራት። ከባሱን ከወረዱ በኋላ እየተራመዱ ይቅርታ እንዳደረገችለት ይጠይቃታል። እሷም እንደምታስብበት ትናገራለች። ካፍቴራ ውስጥም ከጓደኞቿ ጋር ስትገናኝ እነሱን የተወበትን ምክንያት እያንዳንዱን ትናገራለች። የሱ ጥፋት እንዳልሆነና የእናቱ ጥፋት እንደሆነ ተናግራ ነበረ። ታዲያ ግን ለሱ በቀላሉ ይቅርታ ማድረጓ አስገርሟቸው ነበረ። በቀጣይ ጊዜ መናፈሻው ጋር እንዲገናኙ ተቀጣጥረው ነበረ። ታዲያ እሷም ቆንጆ ልብስ ለብሳለች፣ እሱም በበኩሉ ለብሶ ነበረ። ታዲያ ከቤት በወጣበት ጊዜ ግን መንገድ ላይ ያገኘው እናቱን ነበረ። እጁ ላይ ያደረገውን ቀይ ሰዓት ነበር የተመለከተችው። ሁሌ ጥቁር ልብስ እንዲለብስ እንዳስጠነቀቀችው፣ ለምን አሁን ቀይ እንደለበሰ ወዴትስ እየሄደ እንደሆነ ጠይቋለች። እሱም ቺሊ
ቺሊን ለማግኘት እንደፈለገ ነበር የተናገረው። ይሄንን ስትሰማ እናትየው ትቃጠል ጀመረ። በዚህም ስትናገር የነበረው ሁለቱ እንዲገናኙ እንዳልፈቀደች፣ አሁን እሱ ትዕዛዟን ሽሮ ለምን ሊሄድ እንደፈለገ፣ ታዲያ ለምንስ ቀይ ሰዓት እንዳደረገ፣ በዚህም ጎበዝ ተማሪ መሆን እንዳለበትና የማትስ ትምህርት ላይ ብቻ እንዲያተኩር ትናገራለች። እሱም በጣም ይናደዳል። ሁሌ ከወንድሙ ጋር ስታወዳድረው እንደነበረ፣ ወንድሙ እንደሞተ ለምን እሱን ለመተካት እሱን ስትቀርጸው እንደነበረ እየጠየቃት ነው። በዚህ ማል እናትና ልጅ ይጨቃጨቃሉ። ከዚህ በኋላ ቺሊ ማግኘት ያልፈለገው ጃንግሺም ተናዶ ወደ ክፍሉ ነበር ሄደው። ታዲያ እሷም እሱን ለማግኘት ጓጉታ ሄዳ ለረጅም ሰዓት ብትጠብቀው አላገኘችውም ነበር። የተጨነቁ የሷ ቤተሰቦችም ስላረፈደች እሷን ለማግኘት የሄዱት ጃንግሺ ቤት ነበር። ታዲያ አባትና እናትየውም ወደ ውስጥ አስገብተዋቸዋል። ያኔ ጃንግሺ ይቅርታ ይጠይቃል። መሄድ እንዳልቻለ እየተናገረ ነበር። በዚህም የሷ ቤተሰቦች ከዛ ከወጡ በኋላ እያፈላለጓት እንዳለ ታገኛቸዋለች። ደህና እንደሆነችም ትናገራለች። ከቤተሰቦቿ ጋር እያወራች እያለ በመኪና ሲያልፍ ታየዋለች። በዚህም ምናልባት በቀጣይ ቀን ትምህርት ቤት አገኘዋለሁ ብላ አስባ ነበረ። ነገር ግን እሱ ውድድር ስላለው ወደ ካምፕ ነበረ ቤተሰቦቹ የወሰዱት። እሱ ብቻ አልነበረም። ትምህርት ቤት ውስጥ ከልብ ጓደኛዋ ጋር የፍቅር ግንኙነት ጀምራለች ተብሎ ይወራባት ጀመረ። ይሄንን ወሬ ያስነሱት የራሷ ጓደኞች ናቸው ብላ ጠርጥራ ነበረ። ታዲያ ግን በመቀጠል ትምህርት ቤት ውስጥ ይሄ ወሬ ሲስፋፋ ወላጅ እንዲያመጡ ነበር ሁለቱም የተገደዱ። ታዲያ የሷም የልጁን ቤተሰቦች ከልጅነት ጊዜ ጀምሮ የነበራቸውን ፎቶ ይዘው የሄዱት ወደ ትምህርት ቤት ነበር። በዚህም በማሳየት መረጃ ማሳቀፍ ችለው ነበር። በመቀጠልም የሷ ቤተሰቦች ሆኑ የልጁ ቤተሰቦች ወደ የክፍላቸው በመሄድ ሁሉን ታሪክ በመናገር ሁለቱ ፍቅረኛሞች እንዳልሆኑና ጓደኛሞች እንደሆኑ በመናገር ወሬውን ማጥራት ችለው ነበር። ታዲያ እነሱ ላይ ወሬ ያስነሳችባቸው ከጃንግሺ ጋር ባላት ግንኙነት የቀናችው ዩዩ ነበረች። በዚህም ዩዩ ይህንን እንዳደረገች ባወቁ ጊዜ የሷ ጓደኞችም እሷን ለመናገር ሄደው ነበር። ታዲያ ቺሊ በዩዩና በራሷ ጓደኞች መካከል ጭቅጭቅ ሲፈጠር ራሷን ለማረጋጋት ወደ ክፍሏ ሄዳ ዘፈን ትሰማ ጀመረ። ካምፕ የነበረው ደግሞ ጃንግሺ እሱ ትምህርት ቤት የነበረ አንድ ልጅ ይጠጓል። በዚህም ሲነግረው የነበረው በተደጋጋሚ ደብዳቤ በምትጽፍለት ልጅ አማካኝነት እሷን ለመሸሽ ብሎ ወደ ካምፕ እንደመጣ ነበር የተጠየቀው። ታዲያ እሷ የልጅነት ጓደኛው ደብዳቤ የምትጽፍለት እንደሆነ ተማሪዎች ስላወቁ በጣም ፈርቶ ነበረ። እሷን ማግኘት እንዳለበትም ያስባል። እየሮጠ ከካምፑ ሲወጣ ግን እሷ እሱን ለማግኘት መጣ ከቅጥር ጠባቂው ዘበኛ ጋር እየተሯሯጠች ነበር የተመለከተው። በመቀጠልም እሱ ተመልሶ ወደ ክፍሉ ይገባል። ውጪ ሆና እሱ እንዲሰማ አድርጋ በማይክ ዘፈን ትዘፍንለታለች። እየሰማት እንደሆነ ለማሳየትም መብራት ይዞ በመስኮት እያሳያት ነበረ። የፈለገችውን አድርጋ እየሮጠች በምትወጣበትም ጊዜ የሱ ጓደኛ ነበር የተከተላት ቤት እንድትገባና ስልክ እንድትጠብቅ። ጃንግሺ እንደሚደውልላት ነበር የነገራት። ቤት ስትገባ እሱ ሲደውልላት በጣም ፈርታ ነበረ። በዚህም ያወራሉ። ትምህርት ቤት እያገለሏት እንደሆነ ይጠይቃታል። ደህና እንደሆነች እየተናገረች ነበረ። ድጋሚ ሊያት እንደጓጓ በቀጣይ ጊዜያት ወደ ትምህርት ቤት እንደሚመለስ ይነግራታል። በዚህም እሷ ከሴቶቹ ጋር በመሆን የባስኬትቦል ቅርጫት ደጋፊ ስለሆኑ የቺርሊደር ልብስ ለመምረጥ ሄዳ ነበረ። የተሰጣት ልብስ ግን ልክ አልነበረም። በዚህም የተነሳ በጣም ትናደዳለች። ሴቶቹ እንዳልፈለጓት ነበር የተረዳችው። የመጡበት ባሱላ አምልጧት ነበረ። በዚህም አዝና ወደ ቤት እየተመለሰች ነው። ታዲያ እሱ ለረጅም ሰዓት ስላልመጣች የሆነ ነገር እንዳለ ጠርጥሮ ነበረ። እሱም የተወሰደው ወደ ርዕሰ መምህሩ ክፍል ነው። ታዲያ እሷም ቺርሊዲንግ ለማቅረብ ልብሱን ለብሳ ሄዳ ነበረ። ጥሩ ፕሮግራም ያቀርባሉ። ፕሮግራሙን ስታቀርብ አንዴ እንኳን ሊያያት ስለፈለገ እየተቁነጠነጠ ነው። ርዕሰ መምህሩንም ሸውዶ ሄዶ ይመለከታታል። ሲያያት በጣም ቆንጆ ነበረች። ለመጀመሪያ ጊዜ ያያት ያህል ነበር የተሰማው። በመቀጠልም ርዕሰ መምህሩ ስለፈለጋቸው አንድ ላይ ከጎበዙ ተማሪ ጋር እንዲነሱ ፎቶ ወደ ቢሮ ጠርቷቸው ነበረ። ታዲያ ረጅም የሆነው ጃንግሺ ወደ ጀርባ ነበር የቆመው። ጀርባ የቆመችው ደግሞ ቺሊ ነበረች። ከሷ አጠገብ በመቆሙ ደስ ብሎት ነበረ። ከርዕሰ መምህሩ ጋር ከተገናኘ በኋላ እናቱ ልትወስደው መታ ነበረ። ልብሷን የቀያየረችው ቺሊ እናትየው እንዳታያትና ለሱ ምግብ መስጠት ፈልጋ ነበረ። ታዲያ ከጓደኛዋ ጋር ይሮጣሉ። ነገር ግን ከእናቱ ጋር ሆኖ መኪና ውስጥ ሊገባ ነበረ። ያኔ እርዳታ የጠየቁት የሷን ወንድ ጓደኞች ነበረ። የወንድ ጓደኛውም አንዱ እየሮጠ እየሄደው ጃንግሺ ጋር ነበረ። በዚህም መጽሐፍ መውሰድ እንዳለበትና ወደ ትምህርት ቤት እንዲመለስ ይነግሯል። እናትየው ይህንን ሀሳብ አልተስማማችም። ወዲያው ስልክ ይደወልላታል። በዚህም ትዘናጋለች። ቶሎ መሄድ ስላለባት ሹፌሩ ጃንግሺን ይዞ ወደ ቤት እንዲሄድ ነበር ትዕዛዝ የሰጠችው። እንደሱ ከማድረጉ በፊት ደግሞ እሱን አዘናግቶ ማምለጥ ነበረበት። ይህንን የሚያደርገው ደግሞ ቺሊን ለማግኘት ነበረ። በዚህም ሰውየውን ያዘናጉታል። ሰውየው ግን
የዋዛ አልነበረም። እንደምንም ብለው ከሸወዱት በኋላ ለብቻቸው ቺሊና ጃንግሺ ጊዜ ማሳለፍ ችለው ነበር። ያመጣችለትን ምግብ እየተመገበ እያወሩ ነበር። ከሷ ጋር የሚያሳልፈው እያንዳንዱ ጊዜ ደስተኛ ያደርገዋል። ታዲያ ግን ሁለቱን የተመለከተችው ዩዩ ነበረች። በቅናት ትቃጠላለች። ተማሪዎች እንዳለ ሁለቱን እንዲያያቸው ለማድረግ እየሮጠች ሄዳ ነበር። ታዲያ የሷ ጓደኞች ምልክት ይሰጧታል። ይሄንን የሰሙት እነ ቺሊም እንደምንም ብለው ለማምለጥ እሽኮኮ አድርጓት ነበር። ያኔ ግን ውሻ ያባረራቸዋል። በሚባረሩበት ጊዜ ሁለቱም ይወድቃሉ። ጃንግሺም ጭንቅላቱን ተመቶ ደም እየደማ ነበር። የተመለከተችው ቺሊም በድንጋጤ ራሷን ትስታለች። እሷንም ይዞ ወደ ሆስፒታል ይሄዳል። እሱም ታክመው ነበር። ታዲያ አባቱ በመጣበት ጊዜ ጥፋተኝነት ስሜት ስለተሰማት በተደጋጋሚ ይቅርታ ጠይቃለች። እሱም ከአባቱ ጋር መኪና ውስጥ በነበረበት ጊዜ አባትየውን ሲጠይቀው የነበረው እናቱ የምታደርገው ነገር ልክ ካልሆነ አባትየው እንደ አባት መሪ መሆን እንዳለበት፣ ታዲያ እንድታቆም መናገር እንዳለበት ነበር ሲነግረው የነበረው። አባትየውን በመመለስ ጃንግሺ በህይወቱ ምን ማድረግ እንደሚፈልግ ነበር የጠየቀው። እሱም ከቺሊ ጋር የፈለገውን ጊዜ ማሳለፍ እንደሚፈልግና ማንም እንዲቆጣጠረው እንደማይፈልግ ነበር የተናገረው። በመቀጠልም ቺሊ ትምህርት ቤት በነበረችበት ጊዜ ዩዩ ትመጣና ጃንግሺን ምን እንዳደረገችው ጠይቃታለች። ታዲያ ቺሊም እሷ ከልጅነት ጊዜ ጀምሮ ጓደኛው እንደሆነች ስለሱ የማወቅ መብት እንዳላት፣ ዩዩ ግን ከጃንግሺ ጋር ያላትን ግንኙነት ስለማታውቅ ብቻ ምኑ እንደሆነች ስለማይታወቅ ስለሱ እንደማታስረዳ ዝም ማለት የሰለቻት ቺሊ ትናገራለች። ቤትም በገባበት ጊዜ የቆሰለ ልጇን የተመለከተችው የጃንግሺ እናት ምን እንደተፈጠረ ጠይቋለች። ታዲያ ጃንግሺ ስልችት ብሎት ነበረ። ቺሊን ለብቻዋ ማግኘት እንደሚፈልግ ይናገራል። እናትየው ግን እሱን ለመጠበቅ ይህን ሁሉ ነገር እያደረገች እንደሆነ ትናገራለች። አይቻልም ስትልም ጣልቃ የገባው አባትየው ነበረ። በዚህም ሲናገር የነበረው እሱ የፈለገው ማድረግ እንዳለበት ነበረ። ወደ ክፍሉም ይገባል። የተከተለችው እናትየው ነበረች። ታዲያ ልክ እንደ ወንድምየው ጎበዝ ተማሪ መሆን እንዳለበት፣ የማትስ ትምህርቱ ላይም ማተኮር እንዳለበት ትነግረዋለች። ከዚህ በኋላ ቺሊን ካገኛት ግን ይዛው ከዚህ ሀገር እንደምትወጣና መቼም እንደማያገኛት ታስጠነቅቋለች። በመቀጠልም እናትየው የሄደችው እሷ ቤት ነበረ። ታዲያ እናቷ ላይ እየጮኸችባት ነው። እናትየው ግን ልጅ ስለሆኑ ጣልቃ መግባት እንደሌለባት የጃንግሺን እናት እየነገረቻት ነው። ከዛ በወጡበትም ጊዜ የተከተለቻት ቺሊ ነበረች። በዚህም ስለ ጃንግሺ ማውራት ፈልጋለች። እናትየውም ስትናገር የነበረው በእናትና በልጅ መሀል ጣልቃ እየገባች እንደሆነ። ታዲያ ቺሊ ጃንግሺን ከምትወደው በላይ እናትየው እንደምትወደውና እንደምታስብለት እየተናገረች ነበረ። በዚህ ንግግርም ከልጇ እንድትርቅ አስጠነቀቀቻት። በኋላ ወደ ቤት ትሄዳለች። በቀጣይ ቀን ተስፋ ያልቆረጠችው ቺሊ ትመጣለች። ለሱ የሚሰጥም ቆንጆ ስጦታ የሚወደውን ጣፋጭ ይዛለት ነበር የመጣችው። ታዲያ እሷ ከእናትና ከአባቱ ጋር ልታለያየው እንደማትፈልግ ባይሆን ይበልጥ ግንኙነታቸው እንዲጠነክር ምኞቷ እንደሆነ ተናግራ ነበረ። የእሷን ድምጽ የሰማው ጃንግሺን በጣም ደስ ይለዋል። በዚህም የተነሳ ልክ ልትሄድ ስትል እየሮጠ ሄደው ወደ ክፍሉ ነበረ። ታዲያ መስኮቱ ላይም አዳኝ መልአኩ እንደሆነች የሚያሳይ ጽሑፍ ጽፎላት ነበረ። ቀና እንድትል ምኞቱ ነበረ። እንደ ምኞቱም ቀና ብላ ጽሑፉን ተመልክታ ነበረ። እሷም የጻፈውን ስታይ ደስ ይላታል። እሷ ያመጣችለትን ጣፋጭ እናትየው ይዛ ወደ ክፍሉ ነበር ሄደችው። ስትነግረው የነበረው አሁን ያሉት ጓደኞቹ እስከ ዩኒቨርሲቲ እስከ ዘላለም ድረስ እንደማይቀጥሉ፣ እሷ ከልጅነቷ ጀምሮ ጓደኞች እንደነበሯት፣ ነገር ግን ዩኒቨርሲቲ ላይ እንደተዋትና ዩኒቨርሲቲን የተወጣችው ብቻዋን እንደሆነ፣ ይሄ ደግሞ ትልቅ የልብ ስብራት እንደፈጠረባት፣ ይሄ ነገር እሱን እንዲያጋጥመው ስለማትፈልግ ልትጠብቀው እንዳሰበች ነበር ስትናገር የነበረው። ለእናትየውም ያዝንላታል። በዚህም የገባላት አንድ ቃል በቅርቡ ያለውን የማትስ ውድድር እንደሚያሸንፍ፣ በዚህም ወንድሙ ማድረግ ያልቻለውን ነገር እንደሚያሳካ ይነግራታል። እሷም እየዳበሰችው ፈገግ ትላለች። እናቱ ለመጀመሪያ ጊዜ ፈገግ እንዳለች ሲያይ ደስ ብሎት ነበረ። ማትስ ትምህርት ባይወድም ለእናቱ ስል ውድድሩን ማሸነፍ እንዳለበት ነበር ያሰበው። ትምህርት ቤትን በገባበት ጊዜ የተከተለችው ዩዩ ነበረች። ስትነግረው የነበረው እንደ ቺሊ አይነት ጓደኛ እንደማያስፈልገው ባይሆን ለሱ የምትገባው እራሷ ዩዩ እንደሆነች ትናገራለች። በዚህም ጃንግሺ ይሰለቻል። ቺሊን ማግኘት እንደሚፈልግና ከሷ ጋር ጊዜ እንደሚያሳልፍ ይናገራል። በእርግጠኝነት ዩዩ ሄዳ ለሱ እናት እንደምትናገር አስቦ ነበረ። ብትናገርም ግን አሁን ግድ አይሰጠውም። ታዲያ ከቺሊ ጋርም ተገናኝቶ ጥሩ ጊዜ ያሳልፋሉ። በቀጣይ ቀንም ከነሱ ጋር ትምህርት ቤት ለመሄድ በሳይክል ነበር የመጣው። እንደ ይቅርታም እነሱን ለመጠየቅ ቀይ ስራ ይዞላቸው መጥቶ ነበር። ታዲያ ቺሊም ታስታርቃቸዋለች። በመቀጠልም ወደ ውድድሩ ይሄዳል። ታዲያ እንቅልፍ እያለው ቢሆንም ውድድሩን በተሳካ ሁኔታ ፈተናውን ተወጥቶት ነበር። በዚህም ሽልማት ስነ ስርዓት በሚደረግበት ጊዜ አንደኛ የወጣው እሱ ነበር። ከዛ ባሻገርም ቻይናን ሙሉ ለሙሉ ወክሎ ማትስ ውድድር እንዲወዳደር ተመቻችቶለት ነበር። ይሄንን ግን እሱ አይፈልግም። ባጠገቡ ያሉ ሰዎች እንዳለ በአድናቆት ቢያጨበጭቡለትም እሱ ፊት ላይ የሚታየው ግን ከባድ ሀዘን ነበር። ቤትም ከገባ በኋላ ለእናቱ ውድድሩን መወዳደር እንደማይፈልግ ነበር የነገራት። እንደ እብድ ትሆን ጀመረ። ዘላለሟን እሱን ለማሳደግ እየለፋች እንደሆነ፣ ታዲያ ለምን አሁን ጥሩ እድል ሲያገኝ እሱን
ለመተው እንዳሰበ ጠይቋለች። እሱም በጣም ሰልችቶታል። በወንድሙ ጥላ ውስጥ መኖር እንደማይፈልግ ይሄንን ነገር ያሳካውና ውድድሩን ያሸነፈው ወንድሙ ማሳካት ስለማይችል እንደሆነ ነገር ግን ቻይናን ወክሎ ሌላ ሀገር ሄዶ መወዳደር እንደማይፈልግ ነበር የነገራት። በዚህ መሃል እናትና ልጅ ይጨቃጨቃሉ። እነሱ ሲጨቃጨቁ የሰማ የቺሊ ጓደኛ የሆነው የጃንግሺ ጎረቤትም ለሷ መልእክት ነበር የላከላት። ነገሩ እንደተቀጣጠለ ስትሰማ እየሮጠች ወደ ቤቱ ትሄዳለች። ስልችት ያለው ጃንግሺም ከዚህ በኋላ እንደ ወንድሙ ሆን ከሚባል መሞትን እንደሚመርጥ በመናገር ወንድሙን ለመከተል ቢላ አንስቶ ነበር። ቤተሰቦቹም እንዲያርፍ እየለመኑት ነው። ያኔ ወደ ውስጥ የገባችው ቺሊ ነበረች። ታረጋጓለች። እናቷ የሚወደውን ምግብ ስለሰራች ወደ ቤት ይዛው መሄድ እንደምትፈልግ በመናገር ይዛው ነበር የወጣችው። ወደ ክፍሏም ታስገባዋለች። ታዲያ እሱ ቁጭ ብሎ በነበረበት ጊዜ መድኃኒት ልታመጣለት ስትነሳ ጥላው እንዳትሄድ ነበር የጠየቃት። እሷ ግን መድኃኒት ብቻ እንደምታመጣ ትናገራለች። መድኃኒትና ምግብ ይዛ ወደ ክፍሏ ስትመጣ ዲያሪዋን እንዳነበበ ታዲያ እሱ ደብዳቤ ባላከላት ጊዜ ትልቅ ሀዘን ውስጥ እንደገባችና ለዚህ ይቅርታ ይጠይቃታል። እሷ ግን አሁን ይቅርታ አድርጋለት ነበር። ቁስሉንም ታክምለታለች። ከዛ ባሻገርም እንደሱ አይነት ወንድ ህይወቷ ውስጥ አጋጥሟት እንደማያውቅ አይኗ የሚያየው እሱን ብቻ እንደሆነና ስሙን በጣም እንደምትወደውም ተናግራ ነበር። ይህንን ሲሰማ ደስ ይለዋል። እናትየው ደግሞ በእሷ ምክንያት ሁለተኛ ልጇ ለሞት ልትዳርገው እንደነበረ ስትረዳ ትልቅ የሀዘን ስሜት ተሰምቷት ነበር። የመጀመሪያ ልጇም ማትስ ትምህርትን በጣም ይጠላ ነበር። በሷ ግፊት ምክንያት ነበረ ሲማር የነበረው። በዚህ ንዴት መኪና እየነዳች እያለ የመኪና አደጋ ያጋጥማታል። ወደ ሆስፒታልም ትወሰዳለች። ባሏን በመጨነቅ ሊያያት ሄዶ ነበር። ነገር ግን ጥሩ ጤንነት ላይ ነበረች። በቀጣይ ቀንም ጃንግሺ ከቺሊ ጋር ሆኖ እናቱን ለመጠየቅ ይመጣል። እናትየው አሁንም ከቺሊ ልታርቀው ትፈልግ ነበር። እናትየውን ከጠየቁ በኋላ ቺሊ ወደ ባህር ዳርቻው ይዛው ትሄዳለች። ቁጭ ብለው እያወሩ ነበር። ህይወት እንደከበደው ጠይቋለች። እሱ ግን ምንም ህይወት ቢከብደው እሷ አጠገቡ ካለች እንደሚወጣው በመናገር ትከሻዋ ላይ ይተኛል። በቀጣይ ቀንም የደወለው ውጪ ሀገር ለሚኖረው አጎቱ ልጅ ነበር። ለሱም ሲነግረው የነበረው የዩኒቨርሲቲ ትምህርቱን በቅርቡ ስለሚቀላቀል ገንዘብ እንደሚያስፈልገው ከዛ ባሻገርም እሱ ጋር እንደሚመጣ አሁን ደግሞ ለዘላለም ሲወዳት የነበረችው ለቺሊ ፍቅሩን መናገር እንደፈለገ ነበር የነገረው። ያጎቱ ልጅ የሚያበረታታው ጀመረ። በዚህም የተነሳ እሱ ደስ ብሎታል። በቀጣይ ቀን ስሜቱን ለመናገር ተዘጋጅቶ ነበር። ነገር ግን እሷ ጆሮ የደረሰው አንድ ልጅ በስልክ ሲያወራ እንደሰማው ሲያወራም የነበረው ወደ ዩኒቨርሲቲ ሊሄድ እንደሆነ ነበር። ይህንን ስትሰማ ስቅስቅ ብላ ታለቅሳለች። እሱ ውጭ ሀገር ሆኖ እሷ እዚህ ሆና በመካከላቸው ርቀት እንዲፈጠር አልፈለገችም ነበር። እሱን ላናገረችው እየሮጠች ጥላው ትሄዳለች። ይከተላታል። እያለቀሰችም የወደፊታቸውን አንድ ላይ እንደሚመሰርቱና እንደሚያሳድጉ እንደነገራት ለምን አሁን ቃሉን እያፈረሰ እንደሆነ ለምን ጥሏት ሊሄድ እንደሆነ እየጠየቀችው ነበር። እሱም የነገራት የወደፊቱን ብቻውን ማሳለፍ እንደማይፈልግ መጀመሪያ ቀድሞ እሱ እንደሚሄድ ታዲያ 2 ዓመት ከቆየ በኋላ ደግሞ እሷን እንደሚወስዳት ነበር የነገራት። ይህንን መልስ ስትሰማ በጣም ደስ ይላታል። እንደሚዋደዱ ሁለቱም አይናቸው ያስታውቅ ነበር። እሱም ለዩኒቨርሲቲ ወደ ሌላ ሀገር ከመሄዱ በፊት ጓደኛሞች አንድ ላይ ለመዝናናት ወጥተው ነበር። ወጥተውም በጣም ጥሩ ጊዜ ያሳልፋሉ። የስሙን ትርጉም የነገረችው ተራራ ላይ ሁለቱ ቁጭ ይላሉ። ታዲያ 2 ዓመት ብቻ እንደሚፈጅበት ከ2 ዓመት በኋላ ሊያገኛት እንደሚመጣ ቃል እየገባ ነበር። ይሄ ቃል የልጅነቱ እንዳልሆነ ያሁኑን እንደሚያከብር ነበር የነገራት። ታዲያ በቀጣይ ጊዜም ከመሄዱ በፊት የሰጣት ቀይ ሂል ጫማና ቀይ ቻፕስቲክ ነበር። ለምን ሂል ጫማ እንደገዛላትም ጠይቋለች። አክስቱ ስትነግረው የነበረው ልጆች ሂል ጫማ ሲያደርጉ ያደጉ ያህል እንደሚሰማቸው አሁን እሷ 18 ዓመቷን ሊሞላት ስለሆነ እንዳደገች እንዲሰማት ያን ስጦታ እንደሰጣት ይነግራታል። እሱም ይሄዳል። ታዲያ ግን የፈሩት ነገር ደርሶ ነበር። ለረጅም ጊዜ ብትደውልለት አያነሳም ነበር። ጭራሽ አግኝታ አታውቅም። ስለሱ በጣም ተጨንቃለች። አንድ ቀን ላይ ግን ስትወጣ ከቤተሰቦቹ ቤት ኮፍያ አድርጎ ሲወጣ ነበር ያየችው። ስቅስቅ ብላ ታለቅሳለች። እስከዛሬ እንደደወለችለት ለምን ሊያገኛት እንዳልሞከረ እየጠየቀችው ነበር። እሱም እዚህ የመጣበት ምክንያት እሷን ለማግኘት እንደሆነ ይነግራታል። ይህን ስትሰማ ደስ ብሏት ልትስማው ነበር። ነገር ግን ኮፍያ አድርጎ ስለነበረ ይገድባቸዋል። አብረውም እሷ ቤት እንዲሄዱ ጠይቋለች። እሱም እሺ ይላል። ነገር ግን ልክ በሯ ጋር ከደረሰ በኋላ ወደ ውስጥ እንድትገባና የረሳው ሻንጣ ስላለ ተመልሶ ማምጣት እንዳለበት ነበር የነገራት። እሺ ብላ ትንሽ ደረጃውን ትወጣለች። ወዲያው ግን እሷን ትቶ ለመሄድ ምክንያት እየፈጠረ እንደሆነ በማሰብም እየሮጠች ስትወርድ በቦታው ልታገኘው አልቻለችም። እንደ እብድ እየተጣራች ነበር። የትም የለም። አስፋልት መሃል ሆና ታለቅስ ጀመረ። ታዲያ እሱ ከሄደ ጊዜያቶች አልፏል። አሁን ዩኒቨርሲቲ የምትቀላቀልበት ቀን ደርሶ ነበር። ከቤተሰቦቿ ጓደኞቿ ጋር በመሆን አንድ ላይ የሽኝት ፕሮግራም ይዘጋጅላቸዋል። እሷም ወደ ዩኒቨርሲቲ
ዩኒቨርሲቲ ትቀላቀላለች። በዛ ሁኔታ ውስጥ ግን ልትረሳው አልቻለችም። ቀናቶች ቢያልፉ ስለሱ ታስብ ነበር። በዚህም ስለ ደህንነቱ ለመጠየቅ የደወለችው ለሱ አባት ነበር። አባትየውም አሁን ያለበትን ቦታ እንደማያውቅ ይናገራል። በመቀጠልም ለእናትየው ትደውላለች። እናትየውም ልጇ ያለበትን ቦታ ብታቅም የሱን ፍላጎት ለማክበር ብቻ ያለበትን ቦታ እንደማትነግራት፣ ታዲያ እሷ አሁን መንገዳቸው ስለተለያየ ህይወቷን እንድትኖርና ስለሱ እንዳታስብ ነበር የተነገራት። በዚህ ነገር ግን በጣም ታዝናለች። ከዛ ጊዜ በኋላ ዩኒቨርሲቲ ህይወቷን ቀጥላ ነበር። ተማሪዎችን ሁላ ታስጠናለች። አንድ የምታስጠናው ተማሪ ደግሞ ስለሱ እንድታስብ ያደርጋት ነበር። ታዲያ የሷ የልብ ጓደኛም እንደ ድንገት የተመለከተው አንዲት ሴት ፎቶ አንስተው እሱን ለማግኘት እንደምትፈልግ ስትናገር ያለውን ፎቶ ነበር። ይሄንን እንዳየ ለሌላ ሴት ጓደኛቸው ከደወለ በኋላ ይሄንን ታሪክ ለቺሊ ለመናገር ፍላጎት እንዳለው ያሳውቃል። ነገር ግን የቺሊ ጓደኛ አልተስማማችም። ቺሊ ይሄንን ከሰማቸው ዩኒቨርሲቲ ትምህርቷን ሁላ ትታ እሱን ለማግኘት እንደምትሄድ እውነት መሆኑ ካልተረጋገጠ እንዳይነግራት ነበር ያስጠነቀቀችው። የቺሊም ወንድ ጓደኛ በዚህ ከተስማማ በኋላ ራሱ እሱን ለማግኘት ነበር ያሰበው። ይኖርበታል ወደ ተባለው ስፍራም ይሄዳል። በዚህም ፎቶውን ፖስት ያደረገችውን ልጅ ነበር ያገኛት። ልጅቷም አስጠኛዋ እንደሆነ ትናገራለች። ከብዙ መከራ በኋላ የሚኖርበትን ቤት ነግራው ነበር። እሱን ለማግኘት በሄደበት ጊዜ እንደ ድሮ ቀልጣፋው ጄንግሺ አልነበረም። አሁን ቁጭ ብሎ እየጠጣ ቁማር እየተጫወተ ነበር። የተናደደው ጓደኛውም ቁጭ ብሎ ይጫወታል። ለምን እንደዚህ እንዳደረገ ሲጠይቀው ብዙ ምክንያት እንዳለውና ለቺሊ ያለበትን ቦታ እንዳይናገር አስጠንቅቆት ነበር። ጓደኛቸውንም ካገኘ በኋላ የሄደው ያጎቱ ልጅ ጋር ነበር። ያጎቱ ልጅ አሁን ኮማ ውስጥ ሆስፒታል ያለው። ታዲያ እሱን ለመንከባከብ ያለው ያጎቱ ልጅ ሚስትና ጂንግሺ ነበረ። ያጎቱ ልጅ እንደዚህ መሆኑ ምክንያት እሱ እንደሆነ በማሰብ ሁሌ ወደ ሆስፒታል እየሄደ ያለቅስ ነበረ። እሱን ካገኘው በኋላ የቺሊ ጓደኛ ተመልሷል። ነገር ግን እሷን ሲያገኛት እያያት መዋሸት ስላልፈለገ ያለበትን ቦታና ሀገር ነግሯት ነበረ። ልክ እንደተባለው እቋን ሰብስባ እሱን ለማግኘት ነበር የሄደችው። ስትሄድ ግን በቦታው አላገኘችውም። ባይሆን አከራዩን ነበር ያገኘችው። በዚህም እሱ እሺ ብሎ ቤት ያስገባታል። ሀገር ሰላም ብሎ ጂንግሺ ሲመለስ ተመልክቷት ነበረ። ቤቱ በጣም ጠባብ ነበረ። እዛ ጠባብ ቤት ውስጥ እሷን ማምለጥ አቅቶት ነበረ። የትም መሄድ አልቻለም። ዛሬን እዚህ እንድታደርና በቀጣይ ቀን ወደ ዩኒቨርሲቲዋ እንደሚወስዳት ነበር የተናገረው። እሷ ግን ለምን እንደተዋት ለምንስ እንደራቃት ማወቅ ፈልጋለች። መናገር አልፈለገም። በዚህ ሁኔታ ውስጥ ሆኖ ራሱ እንድታየው አልፈለገም ነበረ። ጥሏትም ይወጣል። የተፈጠረውን ነገር እንዲነግራት እንዲያስረዳት እየፈለገች ብትጨቃጨቀውም እንድትረጋጋ ከማቀፍና ከክፍል ከመውጣት ውጪ ምንም አላደረገም ነበር። በቀጣይ ቀንም እሱ ቤት ውስጥ ቁጭ ብላ ሳለ የሱ ጓደኛ ነበር ሊያገኛት የመጣው። ምግብ ከጋበዛት በኋላ ጃንግሺ ያለበትን ቦታ ስለሚያውቅ እንደሚወስዳት ይናገራል። ታዲያ ዩኒቨርሲቲ እንዳቋረጠ ለትንሽ ጊዜ ኢንጂነር ሆኖ እየሰራ እንደሆነና ከዛ ባሻገር የተለያዩ ህጻናትን እንደሚያስጠና ትሰማለች። ለምን ይሄን ሁሉ ነገር የሚያደርገው ገንዘቡን ለመፈልጎት እንደሆነ ትጠይቃለች። ይሄንን መጠየቅ ያለባት ጂንግሺን እንደሆነ ነበር የተነገራት። በዚህም እሱን ለማግኘት ትሄዳለች። ፎቅ ላይ ሆኖ ከታች ሲመለከት እሷን ሲያያትም መሮጥ ፈልጎ ነበረ። እሷ ግን እየሮጠች ትከተለዋለች። ወዲያው ግን እግሯን ያማታል። መሬት ላይም ትወድቃለች። ታዲያ እሷን ለማገዝ በተጠጋበት ጊዜ ብዙ ሰዎች እየጎዳት እንደሆነ በማሰብ ይደበድቡታል። ትንፋሿ እየተቆራረጠም ስትናገር የነበረው ጓደኛዋ እንደሆነ ነበረ። በዚህም ተጠግታ ታቅፏለች። ከዚህ በኋላ ጥሏት ከሄደ ለሰዎች እያጠቃት እንደሆነ እንደምትናገር ነበር ያሳወቀችው። በዚህም አዝሎ እግሯን ወለም ስላላት ይወስዳታል። ወደ ቤትም ተመልሰው ነበረ። ቤቷ ጠባብ ነበረች። ለመተኛትም አልጋ ላይ ነበር የተኙት። ታዲያ ግን እሱ ትንሽ ከተኛ በኋላ እንደተለመደው ያቃዣው ጀመረ። አጠገቡ ሆኖ እያጽናናችሁ ነበረ። አሁንም ግን እንደዚህ ደካማ ሆኖ እንድታየው አልፈለገም። ጥሎም ከክፍሉ ይወጣል። ያኔ እሷ ትከተለዋለች። ምን እያደረገ እንደሆነ እየጠየቀችው ነበረ። በህይወት ያለውን ከባድ ነገር ማወቅ ፈልጋለች። እሱም እንደማይነግራትና ወደ ራሷ ህይወት እንድትመለስ እየነገራት ነበረ። ስለሰለቻትም አሁን ካልፈለጋት እቃዋን ሰብስባ እንደምትሄድ ትናገራለች። ሰብስባም ታክሲ ውስጥ ነበር የገባችው። እሱም ቁጭ ብሎ ለረጅም ሰዓት ካሰበ በኋላ ያደረገው ነገር ጥፋት እንደሆነ በማሰብም እየሮጠ መኪናውን ይከተላል። ነገር ግን አልተመለከተችውም። መኪናውም ሄዶ ነበረ። ትልቅ የጥፋተኝነት ስሜት ተሰምቶት ወደ ቤቱ ለመግባት ደረጃውን እየወጣ ሳለ ከኋላ ነበር የጠራችው። እንደ እብድ ሆኖ መኪናውን ሲከተል እንዳየችው። በዚህም ትታው መሄድ እንዳልፈለገች ትነግረዋለች። በዚህም በህይወቱ ያለችው ሴት እሷ ብቻ እንደሆነች በጣም እንደሚወዳት ህይወቱ ላይ ከባድ ነገር ቢያጋጥመው የህይወቱ ክፍል እንዳልሆነችና ሙሉ የመኖሩ ምክንያት እንደሆነች ነበር የነገራት። ከዛ ባሻገርም ፍቅረኛው እንድትሆን ነበር የጠየቃት። እምቢ ማለት ፈልጋለች። ነገር ግን እሱን እምቢ ማለት ከባድ ነበረ። በዚህም ያጋጠመውን ነገር እንዳለ ይነግራታል። ዩኒቨርሲቲ ለመማር እንደፈለገ ያጎቱን ልጅን እንደጠየቀው፣ በዚህም እሱን ማስተማር ከባድ እንደሆነ እናትና አባቱ እንደተለያዩ፣ ታዲያ ያጎቱ ልጅ ገንዘብ ለማግኘት እንደሞከረ፣ ከሰው ጋር ተጣልቶ በሱ ምክንያት እንደተወረወረ
እንደሞተና ከፎቅ ተወርውሮ አሁን ኮማ ውስጥ እንዳለ ነበር የነገራት። በዚህም ይሄን ሁሉ ከሰማች በኋላ ለዘላለም ከሱ ጋር ደስተኛ መሆን እንደምትፈልግና እንደማትተወው ትናገራለች። ታዲያ በቀጣይ ቀን ከሷ ጋር ሳለ የሰማው የአጎቱ ልጅ ከኮማ እንደነቃ ነበረ። ወደ ሆስፒታል ሲሄዱ ግን ሆስፒታል ሊያገኙት አልቻሉም። እየሮጠ አምልጦ ነበረ። ያጎቱ ልጅ የተመለሰው ወደ ቤት ነበረ። ታዲያ ለምን ብለው ያላቸውን ድርጅት እያንዳንዱን ነገር ለሱ ማሳከሚያ እንደሸጡ፣ ታዲያ ይሄ መስዋዕትነት እንደማያስፈልግ እየተናገረ ነበረ። ነገር ግን አሁን ደህና ሆኖ ነበረ። ባልና ሚስት እንዲያወሩ በማሰብም ያንግጂና ቺሊ ወጥተው ምግብ እየተመገቡ ነበር። ታዲያ በቀጣይ ቀን ወደ ሆስፒታል እንደገባ ያጎቱ ልጅ ሲሰማም ሚስቱ አረጋግታው ወደ ሆስፒታል ለመታከም ገብቶ ነበረ። ታዲያ አጎትየው ልጅ ቺሊን እንዳያትም የሆነ ቦታ እንደሚያውቃት እየተናገረ ነበር። ሚስቱም ስትነግረው የነበረው ጃንግሺ ስለ ቺሊ በተደጋጋሚ ከማውራት የተነሳ እንደሚያውቋት ያህል እየተሰማቸው እንደሆነ ትናገራለች። ይህን ስትሰማ ቺሊ ታፍር ጀመረ። ከቀናት በኋላ ህይወታቸው ተስተካክሎ ነበረ። እሱም ለስራ እዚህ መቆየት እንዳለበት፣ እሷም ወደ ዩኒቨርሲቲ እንድትመለስ ነበር የነገራት። ወደ ዩኒቨርሲቲ ከተመለሰች በኋላ አንድ ቀን ላይ ግን ስልክ ስትደውልለት አያነሳም ነበረ። እንደ ተዋት በማሰብም ትፈራለች። ወዲያው መስኮቷ ይንኳኳ ጀመረ። ታዲያ ወደ ታች በምታይበት ጊዜ ሊያገኛት መጥቶ ነበረ። መቼም እንደማይተዋትም ይናገራል። ከዛ ጊዜ በኋላ አግቢኝ ብሎ ጠይቋት ነበረ። በመቀጠል የምንመለከተው ቀይ ጫማ፣ እሱ የሰጣትን ቀይ ጫማ በማድረግ ቀይ ቻፕስቲኩንም በመቀባት ነጭ ቀሚሷን ቬሎዋን ለብሳ ወደሱ እየመጣች ነበረ። ለምን እንዳደረገችው ሲጠይቃትም በህይወቷ ከተሰጣት ስጦታ ይሄ ትልቅ እንደሆነ ትናገራለች። ከዛም በኋላ ተጋብተው አፓርታማ ውስጥ ተከራይተው መኖር ጀመሩ። ደስተኛ ነበሩ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።